أعوذ بالله من الشيطان الرجيم والمطلقات يتربصن بأنفسهن ثلاثة قروء ولا يحل لهن أن يكتمن ما خلق الله في أرحامهن إن كن يؤمن بالله واليوم الآخر وبعولتهن أحق بردهن في ذلك إن أرادوا إصلاحا ولهن مثل الذي عليهن بالمعروف وللرجال عليهن درجة والله عزيز حكيم. الطلاق مرتان فإمساك بمعروف أو تسريح بإحسان ولا يحل لكم أن تأخذوا مما آتيتموهن شيئا إلا أن يخافا ألا يقيما حدود الله فإن خفتم ألا يقيما حدود الله فلا جناح عليهما فيما افتدت به تلك حدود الله فلا تعتدوها ومن يتعد حدود الله فأولئك هم الظالمون. فإن طلقها فلا تحل له من بعد حتى تنكح زوجا غيره فإن طلقها فلا جناح عليهما أن يتراجعا إن ظنا أن يقيما حدود الله وتلك حدود الله يبينها لقوم يعلمون. السلام عليكم ورحمة الله. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والمطلقات يتربصن بأنفسهن يتفتو ሴቶች ከጋብቻ ታቅበው በነፍሶቻቸው ይጠባበቁ ثلاثة قروء ሶስት ቁርእ ድረስ ቁርእ ምን እንደሆነ መለስበታለሁ። ولا يحل لهن አይፈቀድላቸውም أن يكتمن ما خلق الله في أرحامهن الله بمحاسنوቻቸው ውስጥ የፈጠረውን ነገር መደበቅ إن كن يؤمن بالله واليوم الآخر فالله በመጨረሻው ቀን የሚያምኑ ከሆኑ وبعولتهن ባሎቻቸው እነዛ የፈቷቸው أحق بردهن እነሱም በመመለስ በኩል በይበልጥ ተገቢ ናቸው ባለመብት ናቸው في ذلك በዚህ ጉዳይ إن أرادوا إصلاحا ማስማማትን ከፈለጉ ولهن مثل الذي عليهن ለነሱ ማለትም ለሴቶቹ ከመብት አላቸው مثل الذي عليهن እንደዚያው እንዳለባቸው ግዴታ ሁሉ وللرجال عليهن درجة ለወንዶች በእነሱ ላይ ብልጫ አላቸው والله عزيز حكيم الله ኃያል ጥበበኛ የሆነ ጌታ ነው። الطلاق مرتان ፍቺ ሁለት ጊዜ ነው። ፈኢምሳኩን ከዛ በኋላ ወይ መያዝ ነው بمعروفን አግባብነት ባለው أو تصريح بإحسان وينم دغمو ببغو مشنيت ولا يحل لكم لنانت مالتم لوندوچ አይፈቀድም أن تأخذوا مما آتيتموهن شيئا ከሰጣችኋቸው ነገር ላይ አንዳች ነገር መውሰድ አይፈቀድላችሁ إلا أن يخافا ሁለታቸውም ካልፈሩ በስተቀር ألا يقيما حدود الله
የአላህን ህግጋት ወይም ድንጋጌዎችን ቀጥ አርጎ ማቋቋምን አንችልም ብለው ካልፈሩ በስተቀር فإن خفتم ከፈራችሁ እናንተ ቤተዘመድና አውሊያዎችም አላ يقيم حدود الله ነኙ ለሰዎች አብረው በመኖር የአላህን ህግጋቶች ቀጥ አርጎ አይኖሩም ብላችሁ ከፈራችሁ فلا جناح عليهما በእነሱ ላይ ወንጀል የለባቸውም فيما افتدت به ራሷን ባላቀቀችበት ቤዛ ከፍላ በተላቀቀችው ማለት تلك حدود الله እነዚህ የአላህ ድንጋጌዎች ናቸው فلا تعتدوها አትራመዷቸው ومن يتعدى حدود الله يا الله ድንበሮች የሚዘል የሚያልፍሰው فاولئك هم الظالمون ነዚያ እነሱ በደለኞች ናቸው فإن طلقها كفتات فلا تحل له ማለት ከሁለተኛው በኋላ ከፈታት ሶስተኛ ለእርሷ ተፈቀደለትም من بعد ከዚህ በኋላ حتى تنكح زوجا غيره ሌላ ባል እስከምታገባ ድረስ فإن طلقها ሌላኛው ባል ከፈታት ደግሞ فلا جناح عليهما በእነሱ ላይ ወንጀል የለባቸውም أن يتراجعا ቢማለሱ إن ظنا أن يقيما حدود الله يا الله ድንጋጌዎች ቀጥ አርገን እናቆማለን ወይም ተግባራዊ እናረጋለን ብለው ከገመቱ وتلك حدود الله نزي الله ድንበሮች ናቸው يبينها لقوم يعلمون لم يوقوا ሰዎች አላህ ያብራራቸዋል ይላል እንግዲህ እነዚህ አንቀጾች ከዚህ በፊት እንዳሳለፍናቸው አናቀጾች ሁሉ የቤተሰብ ህግና የትዳር ስርዓት ላይ የሚያተኩሩ ናቸው የተፈቱ ሴቶች ዒዳቸውን በምን መልኩ መጠበቅ እንዳለባቸው በዒዳ ጊዜ የሴቶች መብት ምን እንደሆነ የወንዶች መብት ምን እንደሆነ ትዳሩን መምራት የማን እንደሆነ ሐላፊነቱና ስልጣኑ ከዛ በኋላ ደግሞ ፍቺ ስንት ጊዜ እንደሚከናወን ከስንተኛው በኋላ መመለስ እንደማይቻልና ሁሉ ድንጋጌ ምስጥሩና መነሻው ደግሞ حدود አላህን ማቋቋም እንደሆነ ትዳር ራሱ ዒባዳ ነው በውስጡም የሚከናወኑ ዒባዳዎች አሉ የሚገርም ነው እንግዲህ ዲን الاسلام ማለት ባል የሚስቱን መብትና ግዴታ አውቆ ጠንቅቆ በመጠበቁ ከአላህ የሚያገኘው አጅር አለ ሚስትም እንደዚሁ አጅር አላት ከጣሱ ደግሞ የሚያስጠይቅ ነገር የሁለታቸው ግንኙነት ደግሞ በሁለታቸው ብቻ ላይ የማያጥር ነገር ነው ከማከላቸው የሚወለድ ልጅ ይመለከታል ከጎንና ከጎን ያሉ ቤተሰቦችን ይመለከታል ወላጆችን ይመለከታል አጠቃላይ ማህበረሰቡንም ስለዚህ ለያንዳንዱ ሙህከም የሆነ በጣም ሙሉና ሁሉ ጥያቄ የመለሰ የሁሉንም ተፈጥሯዊ አቅምና ችሎታ ግዴታና ኃላፊነት ሚዛን ውስጥ ያስገባ ተሽሪዕ ነው አላህ ያደረገው ለዚህ ነው ሁዱዱላህ የሚለው ቃል ብዙ ቦታ ተደጋግሞ እናገኘዋለን ወደ አራት ቦታ በአራት አንቀጾች ውስጥ ተደጋግሞ እናገኘዋለን ማለት በሁለት አንቀጾች ውስጥ የሚገርም ስለዚህ ይህንን እንመለከታለን باذن الله عز وجل يقول الله تبارك وتعالى والمطلقات يتربصن مطلقات የተፈቱ ሴቶች ሁለት አይነት ናቸው አንደኛው መድኹል ቢሃ የምትባል ናት ከተጋቡ በኋላ ግንኙነት ያደረጉ ሌላኛው غير مدخول بها ግንኙነት ያልተደረገ ይሆናል ግንኙነት ሳያደርጉ ከተፋቱ የሚጠበቅ ዒዳ የለም فما لكم عليهن من عدة تعتدونها የምትቆጥሯቸው ቀናቶች የሉም ብሏል አብረው ስላልኖሩ አንዱ አንዱን ጣም አያውቅም አንዱ ለአንዱ የሚጋባበትና የሚጓጓበት ነገር ብዙም የለም በመሐከላቸው ደግሞ ጽንስም ሆነ ልጅ ተገኝቷል ብሎ አይታሰብም ግንኙነት ካላደረጉ ስለዚህ ግማሽ መህር ብቻ ይገባታል እንጂ ከዛ በኋላ በማግስቱም ብታገባ ምንም ጣጣ የለም ማለት ነው ረጃዓም አይችልም ስለዚህ እዚህ አያ ላይ የነገረን ያለው المطلقات المدخول بهن በትዳር ህይወት አብረው ያሳለፉ ግንኙነት ያደረጉ የተፈቱ ሴቶችን ህግጋት እነሱም ደግሞ ሙጠለቃት ሆነው ሲያበቁ የወር አበባ የሚያዩና የማያዩ ለሁለት ይከፈሉና ነው የሚታዩት የወር አበባ የሚያዩት እዚህ አያ ላይ ተገልጿል ሁክማቸው የማያዩት ደግሞ ሱረቱ الطلاق ላይ ወላሂ ይስነ من المحيض من نسائكم إن ارتبتم فعدتهن 3 أشهر واللائي لم يحضن እነዚያ ከወር አበባ ተስፋ የቆረጡ ሲነል የእስ የደረሱ ሴቶችና የወር አበባ የማየት እድሜም ላይ ያልደረሱ በለጋ እድሜ ላይ ያሉ ሴቶች የተፈቱ እንደሆነ ዒዳቸው 3 ወር መጠበቅ ነው በወር ነው እንጂ በሐይድ አይደለም እዚህ ግን በቁርእ የሚቆጥሩትን ነው እየተናገረ ያለው ስለዚህ በደንብ ተከታተሉ አዳምጡ ዑለማዎች ኺላፍ ያለበትንም ከወላ ጎደል እያብራራው ሄዳል المطلقات المدخول بهن من ذوات الأقراء ሁለት ቀይድና ያስቀመጥኩት ከተለያዩ አያዎች ጋር በመዛመድ
አንደኛው መድኹል ቢሂን የሆኑ አብረው በትዳር ያሳለፉ ማለት ነው አንዱ አንዱን ጣም የቀመሰ ማለት ነው ሁለተኛው ቀይድ ደግሞ ወይም ደግሞ መስፈርት ሐይድ የሚያዩ የሆኑ ሴቶች ናቸው እነዚህ ሶስት ቀርእ ያያሉ ይጠብቃሉ ከዛ በኋላ ነው ከባሏ በይኑና ሆናለች ተለይታለችና ሌላ ማግባት ትችላለች ተብሎ የሚጠየቀው ማለት ነው ሁክም የሚሰጠው ተተዘወጁ ኢንሻአት ፈልግ ማግባት ትችላለች የሚባል ثلاثه قروء ማለት عند بعض العلماء ثلاثه اطهار ሶስት ጊዜ ጡህር ስትሆን ማለት ነው ስለዚህ በሁለት ሐይድ ይገኛል ማለት ነው ሌሎቹ ደግሞ አይደለም ثلاث حيض ማለት ነው ሶስት ሐይድ ማየት አለባት ከተፈታች በኋላ ከሶስተኛው ሐይድ በኋላ የሚመጣው ጡህር ሲመጣ ያን ጊዜ ነው ዒዳዋን ጨርሳለች ተብሎ የሚታሰበው ማለት ነው ይሄ ቁርእ የሚለው ቃል በአረብኛ ቋንቋ ለሐይድም ይመጣል ለጡህርም ይመጣል ያ ስለሆነ ነው ኺላፉ የተፈጠረው በመጀመሪያው ቀውል ከሄድን هو قول الامام الشافعي رحمه الله طهر ነው የሚለው የምትፈታው طهارة هنا حيض ባላየችበት ሰዓት ብቻ ነው ይሄ ግልጽ ነው في طهر لم يجامع فيه ነው ተብሏል ያ طهر አይቆጠርም ከዛ በኋላ አንድ حيض ታያለች ከሐይድ በኋላ አንድ طهر ይመጣል ከطهሩ በኋላ ሌላ حيض ታይና ያ حيض አቋርጦ طهሩ ሲመጣ عدوا القوال ማለት وهذا قول عائشة وغير واحد من ائمة السلف አይደለም ሶስተኛው ሐይድ ላይ ሲገባ ነው ማለቁ ሸርጥ አይደለም እንጂ አይነት አባባልም ያሉ ይኖራሉ ከዛ ከመጀመሪያው ቆል ጋራ ተቀራራቢ ነው የሚሆነው هذا مثل مالك والشافعي وغير واحد وداود وابي ثور وهو روايه عن الامام احمد واستدلوا بقوله تبارك وتعالى فطلقوهن لعدتهن اي في الاطهار عندنا هنا لانه يقول دم ان المراد بالاقراء الحيض فلا تنقضي العده حتى تطهر من الحيضه الثالثه عداو የሚቋረጠው ከመጀመሪያው ከሶስተኛው ሐይድ ስትጸዳ ነው የመጀመሪያው ቆሎ ላይ ትንሽ ማስተካከረዋለኝ ሶስተኛውን ሐይድ ስትጀምር ነው ምክንያቱም ጡህሩ ከሐይዱ ጋር ስለሚቆጠር ነው የሚሉት ይሄ ግን ሶስተኛው ሐይድ ሲያበቃ እና ጡህሩ ሲገባ ነው የሚል ቀውል ነው እና ቀለል የሚለው ሶስት ሐይድ ከጨረሰች በኋላ የሚለው በኢፍታም ላይ በመነው ላይ እሱ ብንጠቀም የበለጠ ይቀላል ግራ ላለማጋባት ማለት ነው ተውል يتربصن بأنفسهن ثلاثة قروء ولا يحل لهن أن يكتمن ما خلق الله في أرحامهن يزي حيض قدائنا يطهر قداي ولت حيضنا يشو ويسوستنا وملون الصوب الجانات المتاكم ما أنهم لاوك سلام ما يشل الله بمحاسناتشو يفترون النقر مدبك يلباتشو ما خلق الله في أرحامهن لمن ምናልባት ወደ ባለቤቷ ለመመለስ የምትፈልግ ትሆንና ሶስት ሐይድ አይታያለች ሁለት ነው ያየሁት ልትል ትችላለች አላህን ካልፈራች ቢናን على هذا ይመልሳታል እድሜ ልኳን እሷ ፈሳድ ላይ ነው ያለችው እሱ ችግር የለው ወይ ደግሞ አብራ መኖር የማትፈልግ ትሆንና ረጃዕቱ ማለት በሚችልበት ሰዓት ላይ ሶስቱንም ጨርሻለሁ ልትለው ትችላለች ወይ በሆዷ ውስጥ ጽንስ ሳይኖር ጽንስ አለ ብላ ስታበቃ ጽንስ ካለማ ብሎ እንዲመልስ ታረጋለች ምናልባት ጽንሱ የሚፈጠረው ከዛ በኋላ ሊሆን ይችላል الحاصل በማህፀኗ ውስጥ የሚፈጠር ነገር እውነቱን መናገር መኻፈተ الله عز وجل ኑሮባት የሷ ኃላፊነት ይሄ አላህ ድንጋጌ ስለሆነ ስለዚህ ጠበቅ ባለ አገላለጽ ነው የገለጸው ولا يحل አይፈቀድም لهن ان يكتمن ما خلق الله في ارحامهن ان كن يؤمن بالله واليوم الاخر በአላህና በመጨረሻው ቀን የሚያምኑ ከሆነ سبحان الله حيضنا طهرن እየተናገረ ከመሰረቱ ጋር ከኢማን ጋር አገናኝ ኢማን ቢላህ ወልየውም الآخر ጋር ማይገናኝ ነገር የለም በዚህ በዲን الاسلام ውስጥ ማንኛውም ነገር ሄዶ መሰረቱን ሊያናውጠው የሚችል ነገር እንደቀላል እንመለከተዋለን هذا المنهج القرآني ከዛምን አለ وبعولتهن احق بردهن ባሎቻቸው ማለትም እነዛው የፈቷቸውና ከነሱ ዒዳ እየጠበቁ ያሉት ባሎች ለመመለስ ይገባቸዋል ሐቅ ያላቸው እነሱ ናቸው ማለት ነው ወደዚህ ተንተናሳል ሄድ በፊት እንኩን يؤمن بالله واليوم الاخر የሚለው ላይ ኢብኑ ከሲር የተናገሯትን የተወሰደ ማየት ደስ ይለኛል قال رحمه الله تهديد لهن على قول خلاف الحق ከሐቅ ተቃራኒ የሆነ ነገር ከመናገር ያስጠነቀቀና ያስፈራራ ነው دل هذا على أن المرجع في هذا إليهن فزي قداي لاي مملس من نجلو ودنسو بتشانو ستكذينو حيدا يشو تبلت لأنه أمر لا يعلم إلا من جهتين وتتعذر إقامة البينة غالبا على ذلك أسرجع ما قوام عندي هاينة نقر لا أتشقارين فرد الأمر إليهن أقروا لنسو ملسنا وتوعدن فيه كذا أتشقار دماء إيازا لألا تخبر بغير الحق إما استعجالا منها لانقضاء العدة لطلوع عدة عند القبلة أو رغبة منها في تطويلها لما لها في ذلك من المقاصد على ما وجه نورات الشلال لنا
ያንን ማሰብ ሳይሆን መኻፈት አላህ ማሰብ ይገባታል አንድ የሆነች ሴት ማለት ነው ባሎቻቸው ናቸው መመለስ ያለባቸው የሚለው اذا كانت رجعيه ወደ ትዳሯ ለመመለስ የምትችል አንድ ጊዜ የተፈታች ወይም ሁለት ጊዜ የተፈታች ከሆነች ከሶስተኛ በኋላ መመለስ እንደማይችል ቀጣዩ አያ ላይ ስለምናገኘው ማለት ነው طيب ولهن አሁን ደግሞ የሐቅን ነገር ተናገረ አሁን ያለባቸው ግዴታ ተገልጿል እዳ መጠበቅ አለባቸው ሰላሳ ተቁሩ አላህ በመሐከማቸው የፈጠረውን ነገር መደበቅ የለባቸውም ይሄን ከተናገረ በኋላ እነሱስ ምን አላቸው ሐቃቸው ምንድነው አይ ግዳጅ እንዳለባቸው ሁሉ ሐቅም አላቸው በወንዶች ላይ የሚለውን ነው የነገረ ወለሁነ ለሴቶች من الحق على الرجال ማለት ነው በወንዶች ላይ ከሐቅ አላቸው مثل الذي عليهن ልክ በእነሱ ላይ እንደነበረው ግዳጅ ሁሉ ወንዶችም ላይ ሐቅ አለ فليؤدي كل منهما ما عليه ያንዳንዳቸው የራሱን ግዴታ ይወጣ تجاه الاخر ስለሌላው ማድረግ ያለበትን ማድረግ አለበት ማለት የራሱን ከመጠየቅ በፊት የሚጠበቅበትን ማድረግ ነው ነገ ለመጠየቅ መጣጣር ይሻላል ጥቅምን ማረጋገጥን ቅድሚያ ከመስጠት ማለት ነው ሁሉም አላህን መፍራት አለ ያን ጊዜ አንዱን ግዴታ ሐቅ ሲወጣ የራሱ ደግሞ ሐቅ ይጠበቅለታል የጋራ ስለሆነ ሳይባልን ሐቅ ለማክበር መከራዋን ስታይ እሱ ደግሞ የነሱን ሐቅ ለማክበር ደፋቀና ሚል ከሆነ የሁለቱም ተከ وثبت في صحيح مسلم عن جابر أن رسول الله صلى الله عليه وسلم قال في خطبته في حجة الوداع متبشا ንግግራቸው ላይ حجة الوداع ላይ ቆሞ የተናገሩት ላይ ምን አሉ فاتقوا الله في النساء ለሴቶች አላህን ፍሩ እንዳትበድሏቸው فإنكم أخذتموهن بأمانة الله በአላህ አማና ነው የተረከባችኋቸው واستحللتم فروجهن بكلمة الله ፈርጃቸውንም حلال አርጋችሁ የምትጠቀሙት በአላህ ቃል ነው ስለዚህ ወለኩም عليهن በእነሱ ላይ እናንተ አላችሁ አላ يطئن فروشكم احدا تكرهونه ማትፈልጉት ሰው ፍራሻቸው ላይ لا ያሳርፉ فإن فعلن ذلك فاضربوهن ضربا غير مبرح ولهن رزقهن وكسوتهن بالمعروف ያሙሉ እነሱ ያላቸው መብት ምንድነው ቀለብ አላቸው ልብስ አላቸው بالمعروف ማለት بما تعارف عليه الناس ሰዎች በሚኖሩት አኗኗር የኑሮ ደረጃቸው ያገሩን የኑሮ ሁኔታ በመጠነ መልኩ ነው ሐቃለኝ ብሎ ከሚገባው በላይ ማስጨነቅ አይደለም ይበቃሻል ብሎ ደግሞ ካቅሙ በታች መስጠት አይደለም بالمعروف የሚለው ቃል ቁርአን ላይ ይደጋገማል ብዙ ጊዜ وفي حديث بهز بن حكيم عن معاوية بن حيدة القشيري عن أبيه عن جده أنه قال يا رسول الله ما حق زوجة أحدنا عندك المست بلا ولا يالات من دنو حقها وبعض لا يالات قال أن تطعمها إذا طعمت ستبلا ما بلا راسو طرطر النظر يبلا وتلوت يزور زور بلوغ ولا بيت እንደምትኖር ማያስባል ያ ወንጀል ነው وتقصوها إذا اكتسيت ስትለብስ ማልበስ ራስ የምታረገው ለሰማረግ ማለት ولا تضرب الوجه ፊት መምታት የለብህም ولا تقبح رجمان مراجم يلبهم قبحك الله اتبل ويم دمو ማስጠለነሽም አትበል ሞራሏን የሚነካ ነገር አትጠቀም ولا تهجر الا في البيت ማቅረፍ ካለብህ እንኳን ደሞ ለተዕዲድ ብሎ በቤት ውስጥ እንጂ ውጭ ለውጭ ተቋርፋችሁ አትይሉ ወረቤት አይስማው ችግራችሁን ማለት ነው عن ابن عباس رضي الله عنهما قال اني لاحب ان اتزين للمرأة كما احب ان تتزين لي المرأة የራሱ ሐቅ ውስጥ አስገባው እኔ ለባለቤቴ ልሽከረከርላት ልዋብላት ወዳለሁኝ ተሳለኔ እንደምትዋቡ ሁሉ አንዱ ለአንዱ ነው መዋብ ያለበት እንጂ ለውጭ ሰው አይደለም አሁን ችግሩ ምንድነው ሰዎች ቤት ውስጥ እንደፈለጉ ገሰቆልቆል ብለው ነጫጭባ ሆነው ይቀመጡና ውጭ ሲሄዱ ግን ሙሽራ መስለው ይወጣሉ هذا لا يجوز ማለት ولهن مثل الذي عليهن بالمعروف ይሄን ሁሉ ያካትታል وللرجال عليهن درجة ወንዶች ደግሞ ብልጫ አላቸው በእነሱ ላይ ምንድነው ብልጫው ኃላፊነታቸው ከበድ ያለ ይሆናል ወይ ደግሞ በተፈጥሮም ቢሆን ከሴቶች ከወንዶች የሚበልጡባቸው ነገሮች ይኖራሉ በጉልበት አንዳንድ ነገሮችን መጋፈጥ በመቻል ወይ ደግሞ ብልጫ የሚለው ሌላ ሱረቱ ኒሳ ላይ እንደገለጸው በነፈቃ እንደነያለው الرجال قوامون على النساء بما فضل الله بعضهم على بعض وبما انفقوا من اموالهم ወጪ በማድረግም ማለት ነው والقيام بالمصالح والفضل في الدنيا كما قال تعالى الرجال قوامون على النساء والله عزيز الله يالنو سبحان الله እዚህ ቦታ ላይ عزيز የሚለው ስም ለምን መጣ ደረጃ ያለው ሲባል ከኔ በላይ ላሳር እንዳይል ነው እውነተኛው ዒዛ ያላህ ነው እንደው ኃላፊነትን እንድትወጣ የተወሰነች ብልጫ ቢሰጥህም የሥራ ክፍፍል ነው ይሄ እዛም ሱረቱ ኒሳ ላይ ቀዋሙን ካለ በኋላ አያይቱ የምታልቀው ان الله كان عليا كبيرا الله علي ነው ከቢር ነው ታላቅ ነው ኃያል ነው እዚህ አንተ ትዕቢት አያዝህና ከተሰጠህ
ድንበር አትለፍ ለማለት ነው عزيز في انتقامه ممن عصاه ፍቃዱን የነቀፈ ትእዛዙን ያመፀን ሁሉ በመቅጣት ላይ ኃያል ነው وخالف امره حكيم ጥበበኛ ነው في امره وشرعه وقدره በትእዛዙ በድንጋጌዎቹ በቀደሩ ጥበበኛ ነው የخلቀው አላህ ነውና ለሰው ልጅ ቢበጀውን እሱ ነው የሚያውቀው ለእያንዳንዱ የሥራ ድርሻውን ለመወጣት በሚያስችለው መልኩ ህግ የደነገገው እሱ ነው ማለት ነው الطلاق مرتان ፍቺ ሁለት ጊዜ ምን ማለት ነው الطلاق الرجعي مرتان ሚስትን ለመመለስ የሚያስችለው ፍቺ ሁለት ጊዜ ብቻ አንደኛ ፈቶ ረጃዕቱ ማለት ይችላል ሁለተኛ ፈቶ ረጃዕቱ ማለት ይችላል ከዚህ ያለው طلاق ድጋሜ ላለመመለስ ነው የሚሆነው ስለዚህ ምን አለ فإمساكم بمعروف ከዛ በኋላ የምትፈልጋት ከሆነ ጥሩ በሆነ መልኩ መያዝ አብሮ መቀጠል ማስችሉ ከሆነ ደግሞ ጥሩ በሆነ መልኩ መሸኘት hatta ሽኝቱንም አንዱን ጎድቶ በሞራሉ በመንፈሱ ላይ ተረማምዶ ተባሽቆ ሳይሆን በቃ አብሮ መኖር አልቻልንም ዱዓ እንደራረግ አፉን መባባል ሰላም አለይኩም ብሎ ነው መሸኛኘት ያለባቸው ማለት ኢህሳን እዚህ ላይ እንኳን አይረሳም ان الله كتب الاحسان في كل شيء አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ኢህሳንን በሁሉ ነገር ላይ ኢህሳን ማለት ደግሞ ምን እንደሆነ ሐዲሱ ያው ታውቁታላችሁ ብዬ ነው የምገምተው تعبد الله كأنك تراه فإن لم تكن تراه فإنه يراك الله እንደምታየው ሆኖ መገዛት ምሰራውን ነገር አላህ እየታዘበኝ ነው የሚችለውን ነገር በተቻለኝ መጠን ጥሩ መስራት አለብኝ የሚለው ሊረሳ አይገባም ይለች አይደለ የታባቷ ምንም ነገር ሳታገኝ ባዶዋን ነው ምሸኛል እንዲህ አርጋት የታባቱን እቀመዋለሁ እንጅቱን ነው ማሳረረው የሚባል ነገር ሊኖር አይገባም ትላንትና በፍቅር ስትፈላለጉ የነበራችሁ ሰዎች ዛሬ ደግሞ አብራችሁ መኖር ካልቻላችሁ በዱዓ መለያየት መቻል ሊያቀታችሁ አይገባም ኢምሳኩም بمعروف ተገቢ በሆነ ሁኔታ ማኖር ማለት ተስሪህ بإحسان ደግሞ እንደዚሁ በበጎ ሁኔታ መሸኘት ማለት ولا يحل لكم أن تأخذوا مما آتيتموهن شيئا ከሰጣችኋቸው ነገር ላይ አንድም ነገር መውሰድ ደግሞ ለእናንተ አይፈቀድም ይሄ ኺጣቡ ለልرجال ለወንዶች ጋብቻው ሲጀመር የሰርጉ ጊዜ ካላቸው ጉጉት የተነሳ በሰፊው እንተጃሉ ይለግሳል ለድግሱም ለጌጡም ለምኑም ያወጡና ትንሽ ግጭት ሲፈጠር ግን ያመጣችውን ነገር እርግፍ አርጋ ሰልችቷት እንድትሄድ የሚገፋው ነው አይቻል መጀመሪያ ላይ ቃል የተገባው ነገር ሐቃቸው ነው ሚያገኙ አንድ ቀን እንኳን አብረው ካደሩ መህር በተለይ ሐቃቸው ነው ስለዚህ መውሰድ አይፈቀድላቸውም ከሰጣችኋቸው ነገር ማለት ነው هذا من الإحسان إحسان ብሎ ነበር ነው ተስሪህ بإحسان ብሎ التصريح بالإحسان ألا يظلمها في شيء من حقوقها ከሐቆቿ ነገር አንድም ነገር ሳይበደል በጥሩ ሁኔታ መሸኘት ነው ነገ እንኳን መማለስ ቢፈልጉ حتى ለላላል እንኳን አግብታ ልትፈታ ትችላለች በመሐከላቸው ትዝታ የሚሆን ነገር መኖር አለበት አላህ በቁርአኑ በሌላ አንቀጽ ይላል ولا تنسوا الفضل بينكم በመሐከላቸው ያለን ፈضል አትዘንጉ አንዱ ለአንዱ ምን አይነት አስተሳሰብ ነበረው አንዱ ለአንዱ ምን አይነት አመለካከት ነበረው ዛሬ ተፈጠረና ያን ሁሉ ዘንግታችሁ በደል ቂም በቀል መሆን አይገባው ለዚህ ከገንዘባቸው ላይ ምንም አትስጡ አለ በሌላ አንቀጽ وكيف تأخذونه وقد أفضى بعضكم من بعض وأخذنا منكم ميثاقا غليظا እንዴት ነው እናንተ ለመሆኑ የምትወስዱት አንዳችሁ ወደ አንዳችሁ ምስጥሩን አካፍሉ ድብቅ ሰውነቱን አሳይቶ አብሮ ከኖረ በኋላ እንዴት ነው ይላል واخذنا منكم ميثاقا غليظا كنانتم دمو كباد هنا قال كدان واسدوا وان اردتم استبدال زوج مكان زوج واتيتم احداهن قنطار مالت بزوك متيتي هنا ነገር ሰጣችሁ ተብዛት ለንክሾ ማለት فلا تاخذوا منه شيئا ምንም አትወስዱ تاخذونه بهتانا واثما مبينا በውሸትና እንደው ግልጽ በሆነ ወንጀል ትወስዳላችሁ እንዴ ይላል የቅድሙ ሐዲስም ይሄንኑ ነው የሚደግፈው فإنكم أخذتموهن بأمانة الله واستحللتم فروجهن بعهد الله ብሎ እንደገለጸው ማለት ነው በሁለት መልኩ ግን ይችላል አንደኛው ራሷ ገፍታ ፍቺውን ፈልጋ በሱ በኩል ምንም ጎደሎ ሳይኖር አሻፈረኝ ብላ ለማውጣት ከፈለገች ሌላኛው ገንዘብ መውሰድ የሚችለው ራሷ በፈቃደኝነት ለመህር የከፈላትን ከሰጠችው ወይ ደግሞ ያልከፈላት የነበረውንና ቃል ገብቶ የነበረውን አፍው ካለችው فإن طبن لكم عن شيء منه نفسا فكلوه هنيئا مريئا له ከዛ ከሰጣችኋቸው መካከል የሆነ ነገር በበጎ ፈቃደኝነት ደስ ብሏቸው ከሰጡ ጣፋጭ ሲሆን ተመገቡት ይላል ሐላል ነው واما اذا تشاق الزوجان ባልና ሚስት ከተጋጩና ولم تقم المرأة بحقوق الرجل ሴትየዋ የወንዱን ሐቅ መወጣት ያልቻለች እንደሆነ وابغضته ولم تقدر على معاشرته ጠላቸው እሱ ጋር መኖር አልቻለች فلها ان تفتدي ገንዘብ ከፍላ መላቀቅ ትችላለች
በሰጣት ገንዘብ መላቀቅ ትችላለች ጭማሬም ብትሰጥ ችግር የለውም አይደለም ያንኑ የሰጠችውን ብቻ ነው ይሄ በሕث ነው የሰጣትን ብቻ ነው አሁን ዛሂር القرآن ያስቀምጠው فيما افتدت به ነው የሚለው ምንም ይሁን ምን ማለት ካሳም ያስፈልገኛል ካለ بالمعروف መቼም አልተዘነጋም ሁሉ ጊዜ ሰንም በማይጎዳ ሱንም በማይጎዳ በደል ፍቺ መጠየቅ ራሱ حرام ጉድለት ሳይኖራት لما ثبت في الحديث الصحيح أن النبي صلى الله عليه وآله وسلم قال أيما امرأة سألت زوجها طلاقها من غير بأس فحرام عليها رائحة الجنة ማንኛውም ሴት ባለቤቷን ያለምንም ችግር ፍቺ የጠየቀች ጀነት በሷላ حرام ነው ይላል እንግዲህ ጎደሎ ኑሮ ከሆነ ሐቁን አልወጣውም ጥላቻ ዝም ብላ ተፈጠረባት ወይም ደግሞ አንዳንዴ ሰው ገፋፍቶ ያገናኝና ሳታየው ሁሉ ንካህ የሚደረግበት ሁኔታ አለ እንደዛ ሆኖ ስታየው ልትጠላው ትችላለች ከጠላችሁ ግድ አብረሽ ኑሪ አትባልም ህይወቷ ነውና መሄድ ትችላለች ግን ገንዘቡን መልሳለት ነው መሄድ ያለባት ማለት ነው አንዲት ሰሃቢያ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ ባለቤቷን አብራው ልትኖር እንደማትፈልግ የነገረቻቸውና የተፈታቻለች በዚህ መልኩ وهي حبيبة بنت سهل الأنصارية تبالالች كانت تحت ثابت بن قيس بن شماس የተባለ ሚስት ነበረች ነብዩ ሰለላሁ ዐለይሂ ወሰለም ወደ መስጂድ ለፈጅር ሲሄዱ በጨለማው ሰዓት በራቸው አጠገብ አዩ ማነሽ አንቺ ሲሏት انا حبيبة بنت سهل አለቻቸው من ነው አሏት ما شأنك አላት قالت لا انا ولا ثابت بن قيس እኔና ثابت በጭራሽ አንገናኝ አብሬው አልኖርም አይነት ነገር ነው ثابت መጣ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት هذه حبيبة قد ذكرت ما شاء الله ان تذكر ያለችውን ነገር ብላለች እንግዲህ ቻት ሐቢባ አሉት እሷ ምን አለች ያ ረሱላህ كل ما اعطاني عندي የሰጠኝ ነገር በሙሉ አስቀምጫለሁ አልነካሁትም ማለት እንዴት አማና እንደተጠበቀች ተመልከተ فقال رسول الله صلى الله عليه وسلم خذ منها وسدنا لتقطع በሌላ ሪዋያ ሁለት የአትክልት ቦታ ነበር የሰጣት አትክልት ማለት መዲና ላይ በዛን ሰዓት ትልቅ ሀብት ነው ሁለት ማሳ አትክልት ማለት ነበር የሰጣት ከዛ እሱ ጋር መኖር አልችልም ስትል ነብዩ ሰለላሁ ዐለይሂ ወሰለም አሏት አተሩዲና عليه حديقته አትክልቱን ትመልሽለታለሽ አሏት قالت نعم አለች قال اقبل الحديقة وطلقها تطليقا አትክልቱን ተቀበልና ፍች አንድ ፍች ፍታት አለች ያ ረሱላህ አለች ደግሞ እንግዲህ ሰሃቦች ናቸው በጣም አላህን ፈሪዎች ናቸው የሆነውን ነገር አይደብቁም ያልሆነ ነገር ደግሞ ጫን ያደርጉ ከዛቸው አሸናፊ እንዲሆንላቸው ሰዎች መኖር ያረጋሉ አይደል ሲካሰሱ በተለይ የሌለ ነገር ነው የሚያወሩት እንጂ አብዛኞቻቸው እሷ ግን ምን አለች ما اعتب عليه في خلق ولا دين በዲኑም ላይ በባህሪውም ላይ እምወቅሰው ምተቸው ነገር የለኝም ولكن اكره الكفر في الاسلام በእስልምና ውስጥ ሆኜ ከሃዲ መሆን ፈራለሁኝ ያደረገልኝን ሁሉ ውስጥ የተቀበለው አይደለም ለምንድነው ሲባል ለሪዋያ እንደውም አብራርታዋለች ከብዙ ጀማዓዎች መካከል ከርቀት ሲመጣ ሳየው እንደሱ ጥቁር የለም እንደሱ አጭር የለም እንደዚህ ሰው ጋር ነው እንደምኖረው ብላ መለየት አለብኝ ብላ ወሰነች በቃ መለየትንም ፈቀዱላት ማለት ነው ስለዚህ ይሄ ነው እንጂ አንዳንዶቹ ዝም ብለው 20 አመት 30 አመት አብረው ይኖሩና ሲጣሉ ሶላት አይሰግድም ይላሉ ብዙ ለሚያጋጥመኝ ነው ለዚህ በፈትዋ ጥያቄ ላይ የሚመጡልኝ ነገሮች አጃኢብ ናቸው ዲኑ ላይ ጠንካራ እንዴ ዲኑ ጠንካራ አለመሆኑ ዛሬ ነው ትክሻፍ ያደረግሽው ይሄ እኮ 20 አመትም 10 አመትም 5 አመትም አብሮ የሚያኖር ያልነበረ ኬዝ ብራችሁ ወልዳችሁ ከብዳችሁ ኖራችሁ الان اكتشفت امرا جديدا ዛሬ ታየሽ ወይ ይሄ ኢንሳፍ አይደለም እዚህ ያለውን ሐቂቃ ብቻ መናገርና አብሮ መኖር ካልፈለጉ አብሮ መኖር ይችላሉ አለመኖር ይችላሉ ግድ አብራችሁ ነው ብሎ አያገደድም ሸሪዓ በተቻለ መጠን ፍቺ ተወዳጅ አይደለም ላለመለያየት ጥረት ማድረግ አለባቸው ደግሞ ካልቻሉ ገንዘቡን መልሳ መለየት ትችላለች ኢኒ ከሪህቱ ደማመተሁ ያለችው ጀሚላ ወይም ደግሞ ሐቢባ ቢንቱ ሰህል ሌላ ሪዋያ ነው ደግሞ ስለዚህ ኢኒ ከሪህቱ ደማመተሁ ማለት ፉንጋ መልከጥፉ ነውና ያንን ነው የጠላሁት ምናልባት እንግዲህ ስታገባው በቤተሰብ ግፊት አግብታ ሊሆን ይችላል አላሁ አለም ያጋጥማል ይሄ ጥሩ ማህበረሰብ ውስጥ እንዲህ አይነት ነገር ማለት ነው فلا جناح عليهما فيما افتدت به تلك حدود الله እነዚህ የአላህ ድንበሮች ናቸው ድንጋጌዎቹ የአላህ ናቸው ማለት ነው ያስቀመጣቸው ህግጋቶች አይደሉም فلا تعتدوها ስለዚህ አትዝለሏቸው እንደቀላሉ ሊታዩ የሚችሉ አይደሉም ومن يتعدى حدود الله የአላህን ድንበሮች የሚዘል ሰው فاولئك እነዚያ ድንበር አላፊ የሆኑት هم الظالمون እነሱ ራሳቸው ናቸው በደለኞች ናቸው ቅድም አንድ ተቆም ያደረኩት መስአላ ነበር ከሰጣት በላይ መስጠት እንዴት ይታያል መቀበልስ ይፈቀድለታል ወይ የሚለው ላይ ዑለማዎች اختلاف
الله اختلف الأئمة رحمه الله في أنه هل يجوز للرجل أن يفاديها بأكثر مما أعطاها فذهب الجمهور إلى جواز ذلك أبسان يوجو يتشالل ولكنهم مقابل الشاكزي وأن لجم يعوطاو لمهر يكفلهم بالشانل من الباتم يمهروا زكتين يولي هنجل كذا وچي بزون أغرنهم يعوطاو بسرقوا بدقسوا إذا بوستي القبام والكنو دساتا ستم ما يبال قلوا السا سبب يوطان هنا جماري بيتجيك يتشالل بلو الجمهوروቹ لعموم الآية آية معمنونا فلا جناح عليهما فيما افتدت به أو إضرار درجة اسكال درس وروى ابن جرير عن كثير مولى سمرة أن عمر أتي بامرأة ناشز فأمر بها إلى بيت كثير الزبل ثم دعا بها فقال كيف وجدت فقالت ما وجدت راحة منذ كنت عنده إلا هذه الليلة سبحان الله ሴትዮዋ ከባሏ ፈርጥጣ የወጣች ዑመር ዘንድ አመጣት ቢብላ ወጣች ነው የሆነ ቆሻሻ ቤት ውስጥ እዚህ ረፍ ያሏት እዛ አረፈችና ቆይታ እንዴት አየሽው የቆየሽበትን ቤት ብሎ ጠየቋት ዑመር እንግዲህ ዑመር ሙረቢ ናቸው ለፈተና ነው قالت والله አለች ምን አለች ما وجدت راحة منذ كنت عنده እሱ ዘንድ ከሄድኩ በኋላ አንድ ቀን እንኳን እፎይታ ተሰምቶኝ አያውቅም እንደ ዛሬው አለች ዛሬ እኔን ያስተውብኝ እስር ቤት ከነበርኩበት የተዳር ቤት የተሻለ ነው አለች فقال لزوجها اخلاعها ولو من قرطها ከጆሮ ላይ ባለችው ጌጥም ቢሆን ለቀቃት አለች እንግዲህ እሷ ናት ጥላ መሄድ የፈለገችውና ማለት ነው እዚህ ድረስ እንግዲህ ከእስርም የባሰ ስቃይ የሚሆኑ ትዳሮች አሉ ወንዶቹ እንግዲህ አመለ ጥፉ የሆኑና ጨቅጫቃ ነዝናዛ ሲሆኑ لا يطاق مقاقا يتسالم جنب قولهم هيد يتسالم وقال أصحاب أبي حنيفة رحمه الله إن كان الإضرار من قبلها جاز أن يأخذها ما أعطاها أن يأخذ منها ما أعطاها ولا تجوز الزيادة ماشي بعض العلماء دقوا لا يجوز أن يأخذ منها أكثر مما أعطاها كستات بلاي مكة لا يتفكر ميالوالو إمام أحمد يتزقبوه هنا وهو قول أبي عبيد وإسحاق بن راهويه على كل حال يستات يهل موسد التالى لإجماعنا وقرآن ظاهر وسط مكاتف نقرنا ومجمع يتسالم التالى علماء مهكال اختلاف ያለው ነገር ነው ማለት ነው فإن طلقها كفتات ከሁለቱ ቅድም ከተጠቀሱት ፍቺዎች በኋላ ለሶስተኛ ጊዜ ከፈታት فلا تحل له ለሱ በምንም መልኩ حلال አትሆንለት طلاق باين ነው ተለይታለች ሙሉ ለሙሉ رجعت ቢል ባይል ትርጉም የለሽ እስከመቼ حتى تنكح زوجا غيره ሌላ ባል እስከምታገባ ድረስ ሌላ ባል ካገባች በኋላ መስማማት አቅቷቸው ከፈታ አሁን መመለስ ይችላል በአዲስ ኒካህ እንዳዲስ ጮኛ መጥቶ فإن طلقها فلا جناح عليهما أن يتراجعا بمالسو ወንጀል የለባቸውም ይላል إن ظنا أن يقيما حدود الله باሁን ተዙር የአላህን ስርዓት ቀጥ አድርገን እናከብራለን ብለው ከገመቱ ትምህርት ወስደናል ላንተና ጠፋ የነበረውን አናጠፋም አብረን ነው ወደሚል ከመጡ ከዛ በኋላ አይከለከልም وتلك حدود الله يبينها لقوم يعلمون እዚህ ላይ ቁርአኑ ያለው ሌላ ባል እስከምታገባ ብቻ ነው በሐዲስ ደግሞ ተጨማሪ አለ ያ ሌላኛው ባል ጋራ ግንኙነት ማድረግ መቻል አለባት ኒካሁ ብቻ መታሰሩ በቂ አይደለም فقد ثبت في الحديث الصحيح أن النبي صلى الله عليه وسلم قال حتى تذوق عسيلته ويذوق عسيلتها طعامون እስከምትቀምሰው طعامዋን እስከሚቀምስ ድረስ ወደዛኛው መመለስ አትችልም ነው የሚለው ይሄ ነው የአላህ ድንጋጌ አላህ ደግሞ የደነገጋቸውን ድንጋጌዎች እንድናከብር የግድ ብሏል ثبت في الحديث الصحيح أن النبي صلى الله عليه وسلم قال إن الله حد حدودا فلا تعتدوها ድንበሮችን ከልሏል እንዳትዘሏቸው وفرض فرائض فلا تضيعوها ግዴታዎችንም ግዴታ አድርጓል ጣል አታድርጓቸው وحرم محارم فلا تنتهكوها حرام ነገሮችንም حرام አድርጓል አትዳፈሯቸው وسكت عن اشياء ሌሎች ነገሮች ደግሞ ዝም ብሎ ያለፋቸው አሉ رحمة لكم من غير نسيان አዝኖላችሁ ነው ረስቶ አይደለም ማጠባበቅ አልፈለገምና فلا تسالوا عنها አትፈላፈሏል حتى تنكح زوجا غيره ወለሱ መመለስ አትችልም ነው እዚህ ላይ ብዙ ጊዜ የሚነሳው ጥያቄ ፍቺዎቹ በአንድ ጊዜ መውደቅ እንደሌለባቸው ነኝ ሶስቱም ቢሆኑ ሁለተኛው ሶስተኛው አያው ዛሂር ነው መረታን ማለት ጠልቀታን ማለት ሁለት ፍቺ አይደለም ሁለት ጊዜ ስለዚህ በአንድ ጊዜ ሁለቱንም ፈትቻለሁ ሶስቱን ፈትቻለሁ አንዳንዱ ጀዘብ ሲል ዘጠኙን ፈትቻለሁ ይላል የሌለውን ማለት ይሄ حرام ስለዚህ በጣም መግባባት ታቃታቸውና መለያየት ካለባቸው አንድ ፍቺ ፈትቻለሁ ማለት ብቻ ነው የሚቀር ከዛ ደግሞ ዒዳው ሳያልቅ በፊት ረጃዕቱ ማለት ይችላል ዒዳው ካለቀ በኋላ ደግሞ መስማማት ከፈለጉ በአዲስ ኒካህ ይችላል ሁለተኛውም ዙር ላይ አሁንም አንድ ፈትቻለሁ ማለት ነው ከዒዳ በፊት ረጃዕቱ ይችላል ከዒዳ በኋላ ከሆነ በአዲስ ኒካህ ይችላል ሶስተኛ ከፈታ فلا تحل له حتى تنكح زوجا غيره ሌላ ባል እስካላገባች አይፈቀድለትም ይሄ ነው ሂደቱ ሶስቱም በአንድ ጊዜ አውርጃለሁ ካለሳ አራቱም መዝሐቦች ሶስቱም ወርደዋል ነው የሚሉት ለምን ሶስት
አንድ አይሆንም የስላሴ ታሪክ እንዳይመጣብን ሶስትም ስላልና አንድ ነው የሚባል ነገር የለም ሶስት ካለ ሶስት ነው ብለዋል ጀምሁር العلماء بعض العلماء ደግሞ አይ በአንድ ጊዜ ካንድ በላይ ስላልተፈቀደለት እንዳንድ ነው የሚወሰደው ብለዋል هذا اختيار شيخ الاسلام تيميه رحمه الله عليه እኔ በበኩሌ ጀምሁሮች ያሉትን ነው ኢፍታእ ማረግበት ሶስት ጊዜ ፈትቻለሁ ካለ ሶስቱንም ፈትቻለሁ ካለ ሶስቱም ወርቃል የሚለው هذا هو الراجح والله اعلم ያ አዲላው ሙናቀሻ ለማድረግ እንግዲህ ይሄ ቦታው አይደለም طيب حتى تنكح زوجا غيره فإن طلقها فلا جناح عليهما أن يتراجعا إن ظنا أن يقيما حدود الله يا الله حدود ناقاقم علم بلو كجمنتو براساتቸው ላይ ያላቸው ظن ይሄ ከሆነ ነው ቅድም ሌላ ሸርጥ አለ ብያችኋለሁ ኒካህ ብቻ በቂ አይደለም አብሮ መተኛታቸው ሸርጥ ነው ብያለሁ ለዛ ደሊሉ ما رواه الإمام أحمد عن عبد الله بن عمر أن النبي صلى الله عليه وآله وسلم سئل عن الرجل يطلق امرأته ثلاثا فيتزوجها آخر عند سو مستون ሶስት ጊዜ ፈቶ ሌላ ሰው አገባት فيغلق الباب አግብቶ ቤት ውስጥ አስገብቶ በሩን ዘጋ ወርخስት ግድውን ጣል አደረገ እንዲህ አይነት خلوة ከተገኘ ተገናኝተዋል የሚል ነው የሚወሰደውና ثم يطلقها قبل أن يدخل بها ግን ሳይገናኙ ፈታት هل تحل الأول ለመጀመሪያው ተፈቀዳለች ብሎ ሲጠይቋቸው قال لا አይሆንም حتى يذوق العسيلة طعمان እስከሚቀምስ ድረስ ግንኙነት እስከሚያደርጉ ማለት ነው رواه الإمام أحمد عن أنس بن مالك أن رسول الله صلى الله عليه وسلم سئل عن رجل كانت تحته امرأة فطلقها ثلاثة سويوا مستنبرتشو ሶስት ጊዜ ፈታት فتزوجت بعده رجلا فطلقها قبل أن يدخل بها ሌላ ሰው አገባች ሳይገናኙ ፈታት أتحل لزوجها الأول ብሎ ሲጠይቋቸው قال لا حتى يكون الآخر قد ذاق من عسيلتها وذاقت من عسيلته እሱን ጣዕም እሷን ጣዕም እሱ ቀምሶ ከሆነ ነው እንዲህ ግልጽ በሆነ ቋንቋ ነው እንግዲህ ሸሪዓው የሚናገረው ማለት ነው በዚህ መልኩ ካልሆነ በስተቀር ለመጀመሪያው ባሏ በአዲስ ኒካህም ቢሆን መጋባት አይችሉም ማለት ነው አንዳንድ ሰዎች ለምን ነው የሚያረጉት ሶስቱን ይፈቱና መታረቅ ሲፈልጉ ኒካህ እንደው ለአንድ ቀን እንኳን ምን ያፈልጉልን ይላል በማግስቱ ግን ትፈታልኛለህ ብሎ ሸርጥ አስገብቶ ምናልባትም አንዳንዴ ማህሩን መነሱ ይከፍላል እንዲህ አይነት ጫወታ የለም ምክንያቱም ኒካህ በጊዜያዊነት አይደረግም ያ የሚያገባው ሰው ለሌላው ሰው እንድትፈቀድ አይደለም መግባት ያለበት አብሮ ሊኖር አስቦ ነው መግባት ያለበት ትዳር ብሎ ነው ጫወታ አይደለም ስለዚህ ይሄንን በሐዲሳቸው ምንድነው ያሉት አተይሱል ሙስተዓር ወደ አማርኛ ተረጉሞ ልትስቁ ትችላላችሁ የትውስት ወጠጤ ነው የሚለው በሐዲስ ደረጃ የመጣ ነው ይሄ የትውስቱ አስፈላጊ አይደለም ማለት ነው እነተኛ የሆነ የትዳር ጓደኛ መሆን ነው ያለበት አልጣጣም ሲሉ መፋታት ያለ ነገር ነው ነገር ግን እስቲ ጊዜያዊ ለአንድ ቀን ለሁለት ለሳምንት አግባልኝና መልሳታለሁ የሚሉት ነገር የለም ማለት ሙሐሊል ይሉታል በስያሜ ደረጃ ሙሐሊል ማለት ለዛኛው ሐላል እንድትሆን ጣልቃ የገባ ማለት ነው محلل የሚባል ግን ትርጉም ነው لعن الله المحلل والمحلل له የሚል ሐዲስ አለ ለሌላ ሰው ሐላል ለማድረግ የገባውም ሰውዬ ሐላል እንድትሆንልኝ ጣልቃ ግባ የተባለውም ሰውዬ አላህ ይረገማቸው ናቸው እንዲህ አይነት የጫወታ ትዳር የለም የምር ነው ትዳር መሆን የሚገባው مبناه على الدوام በቋሚነት ነው ታስቦ የሚደረገው መሳካት ሲያቅተው መለያየት ያው ሌላ ምክንያት ሌላ ነገር ነው ስለዚህ ይሄ አይሆንም ማለት ነው تلك حدود الله وتلك حدود الله يبينها لقوم يعلمون ሰዓታችንም ሄዷል ስለዚህ እናቆማለን ለዛሬው درس እዚህ ላይ እንቋጨዋለን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك